ቀኑን ሙሉ ሌላ መልእክት ነበር። ቀኑን ሙሉ ሌላ መልእክት ነበር ሳሰላስል የዋልኩት። ይገርማችኋል። አሁን እዚሁ እያመለኩኝ ተቀየረ። ሃሌሉያ። ይህንኑ መልእክት አንዲት ሶስት ጉባኤ ላይ ሳገለግል ሰምታ ከዛ ምን አለችኝ? ይገርማል፣ ሶስቱም ቦታ ላይ የተለያየ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ከጎናቸው ያለውን ጎሸም አርጉና የምስጋና ምዕራፍ ተከፍቷል በሉት። የአምልኮ ምዕራፍ ተከፍቷል በሉት። በሉት እንደገና የምስጋና ምዕራፍ ተከፍቷል በሉት። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። አንደኛ ሳሙኤል ምዕራፍ 1 ቁጥር 26 ላይ እንደዚህ ይላል፣ ጌታዬ ሆይ ይላል ሲጀምር፣ በዚህ ስፍራ በእግዚአብሔር ፊት ስትጸልይ የነበረች ሴት እኔ ነኝ። እስኪ አንድ ሰው እኔ ነኝ ይበል። እስኪ አንድ ሰው እኔ ነኝ ይበል። አንድ ሰው እኔ ነኝ ይበል። ምዕራፍ 1 የጸሎት ነው በሉት። ከጎናቸው ያለውን ምዕራፍ 1 የነቀፋ ነው በሉት። ምዕራፍ 1 የትችት ነው። ምዕራፍ 1 ጎደሎ የተባልክበት ሊሆን ይችላል። ግን ማነው ዛሬ ማታ ምዕራፍ 2 ተከፈተ። ምዕራፍ 2 ተከፈተ። እንዲህ ብለህ ትዘምራለህ። ቀንዴ ከፍ ከፍ አለ፣ አፌም በጠላቶች ላይ ተከፈተ። አትታበዩ፣ በኩራት አትናገሩ። እግዚአብሔር ምንድነው? ዛሬ ላመነ ሰው እንዲሆነዋል። እስኪ ተከፈተ በሉ። የምስጋና ምዕራፍ ተከፈተ። የሆነ የምታወቅበት ጉድለት አለፈ በሉ በሉ። የሆነ ነቀፋ አለፈ በሉ። ምዕራፍ 1 አለፈ በሉ። ምዕራፍ 2 ተከፍቶልኛል። ወደ ምስጋና ምዕራፍ ገብቻለሁ። አጨብጭቡና ወሰዱት። ዘይራሃ ካታ ቡራሃ ባዛላቦስ እንዲህ ይላል አንደኛ ሳሙኤል 1:26 ላይ አሁን ያነበብኩላችሁ። ሳሙኤልን ከወለደች በኋላ ስለቷን ለመፈጸም በሴሎ ተገኘች ሐና። ፓስተር ካስሽ እስኪ ያነብልናል ጮክ ብሎ 26። እርሷም እንዲህ አለች፣ ጌታዬ ሆይ በሕያው ነፍስህ እምላለሁ፣ ጌታ ሆይ ወደ እግዚአብሔር ለመጸለይ በዚህ በአንተ ዘንድ ቆማ የነበረች ሴት እኔ ነኝ። ሃሌሉያ። ስለዚህ ሕፃን ጸለይሁ፣ እግዚአብሔርም የለመንኩትን ልመናዬን ሰጥቶኛል። እኔም ደግሞ ለእግዚአብሔር ሰጥቼዋለሁ። እድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል። አጨብጭቡና ክብር ስጡ። ዛሬ ለአንድ ሰው እንደዚህ ሆኖለታል። ምዕራፍ 2 በሉ እስኪ።
በማጉረምረም የሚታወቅ ሰው አለ። እስኪ ምዕራፍ 2 በል። በጉድለት የሚታወቅ ሰው አለ። እስኪ ምዕራፍ 2 በል። የምስጋና ምዕራፍ በሉ እስኪ። የምሰጥበት ምዕራፍ፣ የምሰጥበት ምዕራፍ፣ የምሰጥበት ምዕራፍ። አጨብጭብና ውሰደው። ክብር ይሁን። በጣም ባጭሩ ልንገራችሁ። እዛ ምዕራፍ 1 ላይ ከቁጥር 3 ጀምሮ ስታነቡት እንደዚህ ይላል። ያም ሰው በሴሎ ሊሰግድ በዓል ሊያደርግ ሊወጣ ባለበት ጊዜ ለሁሉም ድርሻቸውን ሰጣቸው ይላል። ሐናን የወዳት ስለነበረ 2 እጥፍ ሰጣት። እንዲህ ነው በዓሉ። በእስራኤል ካልቸር የተለያዩ በዓላት አሉ። አሁን ባለፈው ሳምንት የዳስ በዓል ይባላል። ሳምንቱ ሙሉ የፋሲካ በዓል፣ የመውጣት በዓል፣ እንዲህ አይነት በዓላት አሉ። ይሄኛው የሴሎ በዓል አንድ እስራኤላዊ ዓመቱን ክለሳ ያደርግና በዛ ዓመት ውስጥ እግዚአብሔር አምላክ ከባረከው ነገር ላይ ምልክት የሚሆን ነገር ይዞ መጥቶ ያህዌ ይላል ድምፁን ጮክ አድርጎ፣ ይሄው ፍሬያማ አድርገኸኛል። የምስጋና በዓል ነው። የተደረገለት ሕዝብ ተሰብስቦ በዓል የሚያደርግበት ፌሽታ ይላል አማርኛው። ሴሌብሬሽን፣ የደስታ የጩኸት የሆታ በዓል ነው። አስታውሳችሁት? ካህኑ ለዚህ ነው ጥጓን ይዛ ስታኩተመትም ሲያያት ከበዓሉ ይዘት ጋር አልሄደለትም። አያትና ይሄ የጤና አይደለም ብሎ ለጠፈባት። አንቺ ሴት ስካርሽ እስከ መቼ ነው አላት። እኔ ይሄ ገባይ ቀር እንዴት እንደጮኩ ልነግራችሁ አልችልም። ለካ ገና ሊወጡ ባሉበት በዛ ቀን ላይ ድርሻ ሰጣቸው ይላል። ለሷ 2 እጥፍ ሰጣት። ምን ማለት መሰላችሁ? ባጭሩ እንዴት አይኖ ምዕራፍ 1 ላይ ነሽ፣ አይኖ ጥያቄ ያለሽ፣ ይሄ በዓሉ እኔን አያካትትም ልትይ ትችያለሽ፣ ግን እንሂድ አክብሪው ከኛ ጋር። እህቶች እጆቻችሁን ከፍ አድርጉ። በተለይ ያላገባችሁ እግዚአብሔር አምላክ ባል ከሰጠ እንደ ሕልቃና አይነት ይስጣችሁ። ጉድለትን እያነሳሳ አኪብ የማያደርግ እንደ ቤተሰብ እየጠየቀ እኮ ነው ልጅ የለም የማይል ማለት ነው። እሷ ታመርት ይመስል የአገሬ ሰው እንደዛ ያደርጋል። ሽምቅቅ ያደርጋል። ስትገባ ስትወጣ ይሄ ካለ እየጠየቁ ነው። ቤተሰብ እማትወልድ ከሆነ እየተባለ ነው። ዘር ካልተካች እየተባለ ነው። የማይል ሕልቃና የተባረከ በእውነት እንዳውም ይሁን። ጉድለት ላይ ነሽ፣ ምዕራፍ 1 ላይ ነሽ፣ ጸሎት ላይ ነሽ፣ ገና ጥያቄ ላይ ነሽ፣ እንሂድ አምልኪው የሚል አረ ክብር ይሁን። በጣም የገረመኝን ነገር ልንገራችሁ የአገሬ ልጆች። ሕልቃና እንደዚህ አበረታቷት አነሳስቷት ወደ በዓሉ ልትመጣ ባለችበት በዛው ቀን ላይ ፍናና ሐናን እህል መብላት እስኪያቅታት ታስመርራት፣ ታስበሳጫት፣ ታስለቅሳት ነበር ይላል። አንድ የሚያክም አንድ ደግሞ ቁስልን የሚነካካ በአንድ ቤት ውስጥ አይገርማችሁም? እግዚአብሔር ያድናችሁ። ከጎናችሁ ያለውን አንድ መልእክት ንገሩት። እግዚአብሔር በሰጠህ ነገር ሰውን ከማሸማቀቅ እግዚአብሔር ያድን በሉት። ከልባችሁ እግዚአብሔር በሰጠህ በመለሰልህ የጸሎት ርዕስ በሉት። ምዕራፍ 1 ላይ ያለን ሰው በሉት። ጥያቄ ላይ ያለን ሰው በሉት። ዘመን እስኪመጣለት በሉት። የምስጋና ምዕራፍ እስኪከፈት በሉት። አታሸማቀበት። ክብር ለኢየሱስ ይሁን። አንድ ቤት ውስጥ አይታያችሁም? እንደዚህ በዚህ ዘመን ራሱ አይታያችሁም? ጮክ ብላችሁ ለማመስገን እንኳን ያስጨንቃችኋል። አንዳንዱ ሰው እየደረደረ ምን ተደርጎልሽ በሚል ልክ ለመውጣት ምዕራፍ 1 ላይ ናት። ልብ በሉ። ዛሬም ወደ በዓሉ እንድትወጣ የሚያደርጋት ነገር የለም። ባዶ ናት። በዓሉ የምንድን ነው አልኳችሁ? የሴሌብሬሽን የሆታ በዓል የተደረገለት እስራኤላዊ ብድግልና ያህዌ አመሰግንሃለሁ ይላል። አዝመራው የተባረከለት እንደዚህ ችቦ የምታክል ይዞ
እየወዘወዘ አመሰግንሃለሁ፣ ባለፈው ዓመት ፍሬያማ አድርገኛል፣ ተመስገን የአባቶች አምላክ እያለ ይጨፍራል፣ ያመሰግናል። ያኛው ተነስቶ ልጅ አልነበረኝም፣ ይኸው ፍሬያማ አድርገኛል ልጅ። ለዚህ እኮ ነው ስጦታ የሰጣቸው ወደ በዓሉ ሲመጡ። ባይዘዌ ካህኑ የተሳሳተው ለዚህ ነው። በዓሉን ያውቃል። የፌሽታ በዓል ነው ማለት ምን ጎደለብኝ፣ ባርከኸኛል፣ ጎብኝተኸኛል የሚል ዝማሬ የሚዘመርበት በዓል፣ ለዛውም እያሳዩ ይሄው እያሉ ማለት ነው። በጣም የሚገርመው የሐናን ኳሊቲ ልንገራቸው ያገሬ ልጆች። ምዕራፍ 1 ላይ ሆና ልትወጣ ባለችበት ወደ በዓሉ ልትመጣ ይሁን አመልከዋለሁ ከወገኖቼ ጋር ባለችበት በዛ ቀን ላይ ጥቁር ሻሽ አስራ ቤት ስታለቅስ እንድትውል የሚያደርግ መርዝ ትለቅባታለች። ፍናና መቼ ነው የሚል መዝሙር ምዕራፍ 1 ከባድ ናት ብሎ ከጎናቸው ያለው ስላለ እኮ ነው። ባይዘው ጌታ መንፈስ ቅዱስ ነው ያስቀየረኝ እንካን ምዕራፍ 1 በጣም ከባድ ናት። ነቀፋ መዘመር በእኛ ያምራል ይላል አጠገብ ያለው እያሳየ ባይዘው ፍናና እንደዛ ነው ያለቻት። ባይጻፍም ልትሄጂ ነው ዛሬ? አዎ በዓሉን አውቀሻል? የሴሎ በዓል ነው። ፌሽታ የሚደረግበት ነው። የተደረገለት ሰው የሚሰባሰብበት ጉባኤ ነው። ባጭሩ አያካትትም አንቺን ብላ እንደዛ አይምሮዋን ነክታ ስሜቷን ነክታ በጣም ይደንቀኝ ልንገራችሁ። የፍናናን ትንኮሳ አልፋ መቅደስ ተገኘች። ያርግልሽ እንደዚህ ጥሶም ይመጣ ማለት ነው። ሃሌሉያ መጣች። ከዛ ሁሉ ያመሰግናል። የተደረገለት ሁሉ በዓል ያደርጋል። ጩኸት አለ፣ ሆታ አለ። ሞከረች እሷም ትልና ህሊና ስላለ ከራሷ የወጣ የምስጋና ምክንያት የላትም። አትሊስት እዛ በዓል ላይ እንደ ሌላው ሰው የምትልበት የላትም። ሽምቅቅ ይላል ውስጧ። የተውሶ ነው እጇ ላይ ያለው። ከዛ ምን አጨቃጨቀኝ አለች ይመስለኛል። ጥጓን ይዛ እንዲህ አለች፣ ብትሰጠኝ እንደነከሌ እንደዚህ ብትሰጠኝ መልሼ እሰጥሃለሁ። በጣም የደነቀኝ ልንገራችሁ። አጨብጭቡ ለጌታ ክብር። የሐናን ማህፀን እግዚአብሔር ዘግቶት ነበር ነው የሚለው መጽሐፉ አይደለ? እዛ ሲዝል ላይ እግዚአብሔር ደንበኛ አገልጋይ ሲፈልግ ሐና ልጅ ስትፈልግ ተገናኝ። አየው ፍላጎቱ ሲሆን፣ አየሽ መሻቱ ሲሆን፣ ዛሬ ለአንድ ሰው እንደዚህ ሆነ። ምዕራፉ ተከፈተ። በእውነት ከልቤ ነው የምነግራችሁ። የእግዚአብሔር መንፈስ ነው ውስጥ የጫነው። ምዕራፍ ተከፍቷል። ምዕራፉ ደግሞ እንደዚህ ነው፣ የምስጋና ምዕራፍ። ሰዎች አንቺን ሲያውቁ በነቀፋ ሳይሆን መዝሙር እንዲህ በሉት። እንዳውም ጎሸም አድርጉትና ነቀፋህ በሉት፣ ትችትሽ በሏት። ወደ መዝሙር ተቀየረ። ወይኔ እኔ በሆነ አጨበጭብ ነበረ። ወደ ስብከት ተቀየረ። ወደ ምስክርነት ተቀየረ። እንዲህ እኮ ነው ያለችው። ያህዌ ከጎበኛት በኋላ ምዕራፍ 2 ሲከፈት ቀንዴ ከፍ አለ፣ አፌም በጠላቶች ላይ ተከፈተ። አትታበዩ፣ በኩራት አትናገሩ። እግዚአብሔር ምንድን ነው? ልንገራችሁ የአገሬ ልጆች፣ ቀን መምጣቱ ላይ ቀር፣ ምዕራፍ መገለጡ ላይ ቀር፣ በተሰጣችሁ ነገር ሰውን አኪውዝ አታድርጉ። የጎደለ ይሞላል፣ የሞላ ይጎላል። ሕይወት እንደዚህ ነው። ልታስቀራት ነበረ። ከዛ በዓል ሐና ጥሳ መጣች። ከዛ ልብ በሉ
ብትሰጠኝ መልሼ እሰጥሃለሁ። አንዳንዶቻችሁ ለማብሸቂያ አትጸልዩ። አሳየው ነበር ቢሰጠኝ አትበይ። የእግዚአብሔር ፍላጎትና የሷን አገናኘችው። ዘመኑ የእግዚአብሔር ቃል ብርቅ የነበረበት ዘመን ነው። አጥኑት። ከመሳፍንት ዘመን በኋላ ስለነበረ አገልጋይ ካህን ብርቅ የነበረበት ጊዜ ነው። እግዚአብሔር ያያል ምድር ላይ ማንን ላስነሳ ማንን ልቀባ እያለ የእግዚአብሔር መሻት ላይ ወሰደችና ጸሎቷን አስቀመጠችው። አየው ያስብላል እኮ እኔም ቢኖረኝና ፍናናን ባሳየዋት ያስብላል። ትንኮሳዋ ያስብላል፣ ነቀፋው ያስብላል። ግን ግድ የለም ያንተን ስሜት ግዛና ብትሰጠኝ ክፍተት የሚሞላ ለቤት ካህን የሚሆን። ዛሬ አንድ ሰው ጸሎት ተሰማ። ሳሙኤል ከቤታችሁ ወጣ፣ ስለታችሁ ተፈጸመ። እረ ክብር ይሁንለት። ምዕራፍ አንድ ጎረቤትን ያሳስታል፣ ፓስተሩን ያሳስታል፣ ነቢዩን ያሳስታል። ሲያያት ያ ካህን ነቢይ እኮ ነው። ከባህሉ ይዘት ጋር የሚሄድ አይደለም የምትለው ነገር። ከዛስ አንቺ ሰካራም እስከ መቼ ነው ብሎ ለጠፈበት። አገልጋይን ያደናገረ የጸሎት ርዕስ ይመለሳል። ክብር ለኢየሱስ ይሁን። አዝማሚያ አይቶ የሚናገራል ታውቃላችሁ። አዝማሚያ ትንሽ ጎስቆል ካልሽ ምዕራፍ 1 ላይ ሆነሽ አለ ይጎረብጣል ካልሽ ይመጣና አይዞሽ ያልፋል። ምናልባት እኮ አላወቀም እንጂ ምዕራፍ 2 ላይ ትሆኛለሽ። ግን ሁኔታን አይቶ እንደዚህ ያለ የሚደናገር በዓሉን ሲያየው ከበዓሉ ጋር አልሄደችም። ሐና ጸሎት የሚቀርብበት አይደለም፣ እንባ የሚቀርብበት አይደለም፣ በዓሉ ምሬት የሚቀርብበት አይደለም፣ ፌሽታ የሚደረግበት ነው። ለዛ ነው ሲያያት የሚደንቃችሁ የሐና ኳሊቲ። ጌታዬ ሆይ አለችው። ሰካራም ካላት በኋላ እንዲህ ማለት ይሆንላችሁ ይሆን? አገልጋያችሁን ያለ ስሟ ስም የሰጣትን ታገሰችና ጌታዬ ሆይ እኔ ልቧ የተሰበረባት ሴት ነኝ ብላ ስትመልስለት ካህኑ መለስ አለና ነው እንዴ ያህዌ ካንቺ ጋር ይሁን ፊትሽን ያብራልሽ ብሎ ባረካት። የሚገርማችሁ ከዛ ቀን ጀምሮ አዘንተኛ መስላ አልታየችም። አረ ክብር ይሆንለት። ቀደም ፓስተር ሲል እንደነበረው እኮ ነው። ቃል ይፈጥራል። ቃል ከመጣ አለቀ። አንዳንዴ ላይ መስል ይችላል። እግዚአብሔር ብዙ ተናግሯችሁ ብዙ ብሏችሁ ቀደም እግዚአብሔር ሰው ሲናገር ማርቆስ 5ን እያስተላሰልኩ ነበር። ታስታውሳላችሁ? ማርቆስ 5 ላይ ኢያይሮስ የሚባል የምኩራብ አለቃ ነው። መጣ ኢየሱስ ጋር መጀመሪያ ሰገደ ይላል። ከዛ ቀና ብሎ እንዲህ አለው፣ ጌታ ሆይ ልጅ ልትሞት በሕይወትና በሞት መካከል ነው ያለችው፣ እባክህን እንሂድና ፈውስልኝ። እሺ ብሎ ጉዞ ጀመሩ። ኢያይሮስ ቤት የኢያይሮስን ልጅ ሊፈውስ እየሄደ ልብ በሉ በመካከል 12 ዓመት ደም የሚፈሳት ሴት አስታውሳችኋል? እሄዳለሁ በትርምሱ መካከል እንኳን ቢሆን የልብሱን ዘርፍ የነካው እንደሆን የደሜ ምንጭ ቆማል ብላ አመነች። በዓላማ ወጣች ከቤቷ። ሴን መጣች። ስትነካው ለሷ ቆመ፣ ለኢያይሮስ ዘገየ። አስታውሳችሁት? ከዛ ኃይል ወጣ፣ ተፈወሰች፣ ቀንበሯ ተሰበረ፣ ታሪኳ ተቀየረ። ከዛስ ቃል ወደ ገባለት ወደ ኢያይሮስ እንሂድ ብሎት ጉዞ ሲጀምሩ ከኢያይሮስ ቤት ሰዎች እየመጡ ነበረ። ተገናኙ። ስማ መምህሩን አታድክመው። እስኪ እንዲህ በሉት ከጎናቸው ያለውን ጎሽም አርጉና ተስፋን የሰጠ የታመነ
አያችሁ አንዳንዴ ቃል ኖሮ ኪዳን ኖሮ ንግርት ኖሮ ነገር አልጋ ባልጋ ላይ ሄድ ይችላል። ግን ልንገራችሁ የክብር መገለጫ ነው። የሆነበት ሰዓት ላይ ይምጣ የሞተውን ሕያው ያደርገዋል። ታስታውሳላችሁ? ልክ አታድክመው ልጅቷ ሞታለች ሲሉት በአዲሱ ትርጉም እንደዚህ ይላል። በጣም ልቤን ይነካዋል። ኢየሱስ የሚልና ሰዎቹ የተናገሩትን ቃል ችላ በማለት ሰማይ ከሰማህ በቃ መደናገር የለብህ። ችላ በማለት አልቆላታል የሚለውን ችላ በማለት ሞታለች የሚለውን ችላ በማለት አንሱ ድንጋዩን ሲል እኮ አልዓዛርን ራሱ ምዕራፍ 11 ላይ ቅድም እግዚአብሔር ሰው ያለው ጌታ ሆይ አሁን እንኳን ይሸታል የተባለው እኮ በዛ ቤት ውስጥ ተወዳጅ የነበረው አልዓዛር ኢየሱስም ቤተሰቡም ይወደው የነበረ ሲልኩበት ታስታውሳላችሁ? የምትወደው ብለው ነው የላኩበት ራሱ። አሁን ግን ታመመ፣ ሞተ፣ ተገነዘ፣ ተቀበረ። 4 ቀን ሆነው በሰበት ወደ መሽተት። ልንገር ይህን ይወንድም የትኛው ምዕራፍ ላይ ድረስ ተስፋን የሰጠ እሱ የታመነ አምላክ አዳሃ ባሳኩር ሃቫና ማንቶስ ኢየሱስ እንደዚህ ትኩር ብሎ እያየው ይመስለኛል። ኢያኢሮስ ልቡ ይወድቃል። እኛም ብንሆን የምናደርገው ነው። ሞታለች አታድክመው ሲሉት ዘወር አለና እመን ብቻ እንጂ አትፍራ። ከጎናቸው ያለውን ጎሽ የማርጉና የሆነ ቤት የሰማው ታምር አንተም ቤት ይደገማል በሉት። ሃሌሉያ። ልቋጨው መልእክቱንና የእግዚአብሔር ሰው ይጸልይልናል። ጌታዬ ሆይ ልቧ የተሰበረባት ሴት ነኝ አለችው። ባረካት፣ ሄደች። ከዛ ቀን ጀምሮ አዘንተኛ መስላ አልታየችም። ጸነሰች። በዛ ዓመት ወለደች። የሚቀጥለው ዓመት ላይ እዛ በዓል ላይ አልመጣችም። 1 ዓመት ሆነው ሳሙኤል 2 ዓመት ሆነው 3 ዓመት ተንከባከበችውና 3ኛ ዓመት ላይ ቅድም የእግዚአብሔር ሰው ያነበበላችሁ ምዕራፍ 1 26 ላይ ይዛው የተገኘች መሰላችሁ ሴሎ። አሁን በተውሶ አይደለም ከዛ ቀርባ ጌታዬ ሆይ አለችው። ዘንድሮም ጌታዬ ሆይ ባለፈው እንዲህ ያልከኝ ምናምን አላለችም። ጌታዬ ሆይ አስታወስከኝ አለችው። ማን ልበል ሲላት እዚሁ ቦታ ላይ ቦታ ሳትቀይሩ እዚሁ ቦታ ላይ የተነቀፋችሁበት ቦታ ላይ አስተያየት የተሰጠበት ቦታ ላይ ጎደሎ የተባልክበት ቦታ ላይ አረ ክብር ይሁን አማኝ የሆነ ሰው እዚሁ ቦታ የት እዚሁ ቦታ ታውቃላችሁ። አንዳንድ የሀገሬ ሰው ሰበበኛ ነው። በሆነ ምክንያት ቸርች ይቀይራል። በሆነ ምክንያት በተለይ እኔ 9 ዓመት ሆኖኛል ቸርች ስመራ። አንዳንድ ሰው መጥቶ የሥራ በር እግዚአብሔር እንዲከፍትልን ፕሊዝ ጸልይልን ፓስተር ይላሉ። ትጸልያላችሁ። እግዚአብሔር ቸር አምላክ ነው። የሥራ በር ይከፍታል። ከዛ ያጋጠመኝ ነው የምነግራችሁ። ያ ሰው ቢዚ ነኝ ማለት ይጀምራል። ሰበበኛ ይሆናል። ቸርች ላለመምጣት ጸሎት ቦታ አታገኙትም፣ ባይብል ስተዲ አታገኙትም፣ ቸርች አይመጣም። ስትደውሉ ቢዚ ነኝ። ከእግዚአብሔር የተቀበለው ነገር ከእግዚአብሔር ሲያፋታው እንደው በር ብትከፍትልኝ ብሎ የተሳለ ሁሉ ማለት ነው። ልጅ ብትሰጠኝ የማይል የለም። ስለ ልጅ የጸለይንላቸዋሉ መሪዎች በጣም ትልቅ ክብር ነው ያለ ለሚያገለግሏችሁ። በእውነት ተጨንቃችሁ በሞትና በሕይወት መካከል ሆናችሁ መታችሁ ምን ይሻላል አብረዋችሁ ተንቆራጠው አማክረው ጸልየው ነገር ሲቀየር ከዛ ሞቅ ያለ ምናምን የሚያምራችሁ ሰላም ላንቺ ይሁን። እውነቴን ነው የምላችሁ። ሐና መማር ካለብን ከሐና ልብ በሉ።
እግዚአብሔር አምላክ ታሪኳን ከቀየረላት በኋላ የት ነው የት ነው እንደው የሚመጥን የሚል ሰው አለ። ስታተሱ ከፍ ሲል ታውቃላችሁ፣ ፈተና ሰው በእውቀት ከፍ ሲል፣ በገንዘብ ከፍ ሲል፣ በተለያየ ነገር ያምረዋል። እግዚአብሔር ምን ያከብራል ብትሉኝ፣ ኮሚትመንት ያከብራል። እውነት ነው እግዚአብሔር። አሜሪካን ሀገር የሚገርማችሁ እዚህ ይሻላል ይመስለኛል። ውጭ ሀገር ላይ ያሉ ፓስተሮች በሚያገለግሏቸው ሰዎች ህይወት ውስጥ በእያንዳንዱ ነገር ውስጥ ይገባሉ። ማለት በቃ ሪል እንደ አባት ነው የሚታዩት። ባጭሩ 911 ማለት ናቸው ፓስተሮች። ኮሽ ባለ ቁጥር የሚደወለው ፓስተሮች እና አንድ ወዳጅ የማስታውሰው ከሌሊቱ 9 ሰዓት ላይ ደወለቻል አንድ ታማኝ እና ከእንቅልፍ የተነስቼ እንደው ሰላም ነው እንዴት ነሽ እኔት ፓስተርዬ ብላ ያለችበትን ሃይዌይ ነገረችው። ጎማ ፈንድቶብኝ መኪና ጎማ እንዲቀይር ማለት ነው ፓስተሩ። ተመልከቱ፣ እንደዚህ ዋጋ የከፈላችሁላቸው ሰዎች ምንም ኤግዚት ምልክት ሳያሳዩአችሁ እጥፍ ይላሉ። ምንም ሳይን ሳያሳዩአችሁ የሆነ ቦታ ላይ ታጥፋሉ። የአገሬ ልጆች ጽናት መልካም ነው። መጽናት በጣም መልካም ነው። ሰበበኛ አትሁኑ አይደል? ምዕራፍ 2 ተከፍቷል ብቻ ብያችሁ ብሄድ ሙሉ አይሆንም። ከሐና ምንድነው የምንማረው ካላችሁ፣ አንደኛ ምዕራፍ 1 ላይ እያለች በዛ ነቀፋ አልፋ ሴሎ ተገኘች። ከዛስ መጣ የገጠማትም ደግሞ ካህን የባሰ መቅደስ መጣ ያለ ስሟ ስም የሚሰጥ ነው የገጠማት። ኢትስ ኦኬ። ይሳሳታል ሰው፣ ኢትስ ኦኬ። መልአክ አይደለም አገልጋዩ፣ ኢትስ ኦኬ። አታገናኙት ከሱ ጋር። እዛው የተሰደበችበት ቸርች ነው ሄደችው ሳሙኤልን ይዛ። እኔ በሆነ ቀይር ነበር ያስብላል። በእውነት ባላየሁት የምትሉ ሰው የለም? ከጉዳታቸው የተነሳ ማለት የለብንም። በርግጥ ግን ሰው ስንሆን እንደዛ አይነት ስሜት አለ። ሳሙኤልን የሚያክል ይዛ የመጣችው ሴሎ ካህን አልቀየረችም፣ ፓስተር አልቀየረችም፣ የአገሬ ልጆች መቅረስ አልቀየረችም። አልነበረም በዛ ዘመን አትበሉ። ነበረ። ምኩራቦች በየቦታው ነው የነበሩት። ምኩራብ በየቦታው ነው ያለው። ባይብል ስተዲ ምናምን እንደምንለው እዚህ ሀገር ነበረ በየቦታው። ግን የመጣችው የት ነው? የተነቀፈችበት ቦታ። እንዲህ አለችው ሳሙኤልን ይዛ ሳትሰስት፣ አስታወስከኝ አለችው። ማነሽ? እዚሁ ቦታ ላይ በእግዚአብሔር ፊት ስትጸልይ የነበረች ሴት እኔ ነኝ። ስለምን ጸለይሽ? ስለዚህ የሚታይ ነገር ይዛ ሳሙኤልን ይዛ፣ ስለዚህ በጨበጣ ሳይሆን ስለዚህ ጸለይኩ። ልንገራችሁ፣ እጆቻችሁን ዘርጉ። እግዚአብሔር አምላክ የሚታይ ነገር ሰጣችሁ። ምዕራፍ 2 እንደዚህ ነው የኔ እህት። የሚታይ ነገር ይዘሽ እዚሁ ቦታ ላይ የተነቀፍኩበት ቦታ ላይ አስተያየት የተሰጠበት ቦታ ላይ በፍሬ ትገለጫለሽ፣ በፍሬ ትገለጣለ። ሳሙኤል ከቤታችሁ ወጣ። አጨብጭቡና ውሰዱት። ለልዑል አምላክ ክብር ይሁን። ያ ነው የሆነው። ምዕራፍ 2 ላይስ ሐሳብ አልቀየረችም። ምዕራፍ 2ም ሐሳብ ያስቀይራል። ምዕራፍ 1 ላይም አልቀየረችም። ምዕራፍ 2 ላይም ስለቷን ልትፈጽም ሳሙኤልን ይዛ መቅደስ ተገኘች። አንዳንድ ሰው እግዚአብሔር ከሰጠው ነገር ጋር ከእግዚአብሔር ጋር ይፋታል። ታውቃላችሁ፣ ሌላ ጥያቄ የማይኖር ይመስል ህይወት እንዲህ ሙልት የሚል ይመስል ማለት ነው። ዛሬ ልጅ ጠይቀሽ ልጅ መጣ፣ ነገ ሌላ ፋይናንስ፣ ሌላ ሁሉ ቢኖር እግዚአብሔር ከለላ ያስፈልጋል። አንዱን ሳሙኤልን ይዛ ሐና በቃ ልጅ ስለቴ ተፈጸመ በቃ ረካው ብላ ብትቀመጥ ቀጣይ የሆነ የእግዚአብሔር አጀንዳ በሷ ላይ ሊቀጥል ይችላል። ጭክን ብላ መጣች፣ ሳሙኤልን ሰጠችው፣ ያህዌን ይዛው ቤቷ ገባች። ምንጭ ሆነውን
አየኸው? አንዱን ሰጥታ ምንጭ ሆነውን ይዛው ገባች። ከዛስ ብዙ ልጆች ወለደች። መጽሐፉ ስታጠኑት ብዙ ልጆች። ስለዚህ ምዕራፍ 1 እና ምዕራፍ 2 ላይ ያቋም ሰው ሁን በሉት። ከጎናቸው ያለው ይሄ ነው። እቺ ክኒኖ አይችናት። ምዕራፍ 2 መገለጡ አይቀርም እመኑኝ። ግን እንደ ሐና ምዕራፍ 1 ላይ ሰበበኛ ያልሆነ ሰው ጉዳዩን ከእግዚአብሔር ጋር የሚያገናኝ ምን አመለክ ቸርች ምን ሊመጣ ምን አይገርማችሁ? ሁሉ ነገር ቀሎበት። አንዳንድ ሰው ቸርች እንኳን እንዲህ የምናመልክበት እንደው አይቀር እንዲህ ወገኖች ሁሉ ቀሎበት። ምን ልታገኝ ቸርች ያው ነው ይዘመራል እንትን ይሆናል። ግዴላችሁ ያልጠበቃችሁት ሰዓት ላይ ምዕራፉ ይከፈታል። ክብር ለእግዚአብሔር ይሆንለት። በጭብጨባ በእልልታ ክብር እንሰጣለን። ሃሌሉያ።